በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስተኛይቱን የአብይ ጾም ሰንበት እኩለ ጾም ወይም ደብረ ዘይትን በተመለከተ ቅድስት ቤተክርስቲያናችን የምታስተምረው እጅግ በጣም ሰፊ ትምህርት ስላለ ከዚያ ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ ጉዳዮችን ለማየት ይረዳን ዘንድ ይህንኑ በተመለከተ በክፍል አንድ መርሃ ግብር ወደ እናንተ ማድረሳችን ከሁላችንም ይህን መርሃ ግብር ከምንከታተለው የተሰወረ አይደለም። በተለይም ምልክቶቹ በማቴዎስ ወንጌል ምዕራፍ 24 ላይ እጅግ በጣም በርካታ ጌታችን ስለ መምጣቱ ምን ምልክት ታሳየናለህ ብለው በነገሩት ወይም በጠየቁት ጊዜ በደብረ ዘይት ተራራ ይሄ ምልክት ይኖራል ብሎ የነገራቸውን የተወሰኑትን ለማየት ሞክረን ነበረ። ከነዚህ አንዱና ዛሬ በስፋት የምንመለከተው በክፍል 2 የሐሳዊ መሲህ መምጣት የሚለውና ብዙዎቻችንም በዚህ ጉዳይ ላይ ልናውቀው የሚያስፈልገን የቤተክርስቲያናችን ትምህርት ስላለ እኛም ደግሞ ይሄንን ማውቀን እንድንጠነቀቅና በውስጡ ያለውንም ቁም ነገር እንድንረዳበት በማሰብ ቀጣዩን መርሃ ግብር ይዘን ተመልሰናል። ደግነቱን አብዝቶ ይችን ሰዓትና ደቂቃ ባርኮ ቀድሶ የሰጠን የሁላችን አባት የሁላችን ጌታ ቸሩ መድኃኔዓለም ከምንም ነገር በላይ ለሱ የሚገባው እኛም እንድናደርገው የሚያስፈልገው እርሱም ከኛ የሚጠብቀው የሱን ፈቃድ እየፈጸምን ወደ ንስሐ ቀርበን በበለጠ ጸጋና በረከቱ እንዲጎበኘን እየተማጸን ምስጋናን ማድረስ ነውና ልበ አምላክ ዳዊት በመዝሙር 17 ላይ እንዲህ ብሎ እንዳመሰግነው እኛም እያከበርነው እያመሰገንነው መርሃ ግብራችንን ነው የምንጀምረው። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ብሎ እንዳመሰገነ እኛም ክብርና ምስጋና ለአንተ ለገናና ስም ይሁንልን እያል የእሱን የአምላካችንን ቸርነትና ደግነት እያደነቅን መርሃ ግብራችንን በዚህ መልኩ እንጀምራለን። መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ርርተ ሕሊና ርርተ ልቦና እመ እግዚአብሔር ጸባዖት ድንግል ማርያምን እያመሰገናት እየተማጸናት አማልጅን አስታርቂን ልጅሽ በዳግም ምጽአት በተገለጠ ጊዜ እኔም ወደሱ በሞት ተጠርቼ በሚሄድ ጊዜ እንዳላፍር እሱ ፊት የሚቀርብ መልካም ስራ እንዳላጣ እርጅን እያልናት የዘወትርኛን የሚጠብቀው ቃል ኪዳኗ እንዳይለየን ደጅ እየጠናናት እያከበርናትም ይሄው መርሃ ግብራችን እንግዲህ በማህደረ ተዋሕዶ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና እንዲያደርስልን እየተማጸን የምንከታተለውን ቀጣይ መርሃ ግብራችንን ደብረ ዘይትን በተመለከተ ሁለተኛውን ክፍል የሐሳዊ መሲህ መምጣት ሲባል ምን ማለት ነው የሚለውንና ከዚህ ጋር ልንሰማ የሚያስፈልገውን ሙሉ መልእክቱን እንዲህ እናደምጣለን። በዘመኑ መጨረሻ ከሚታዩትና የእግዚአብሔር የመምጣቱ ምልክት ከሆኑት አንዱና ዋነኛው ሐሳዊ መሲህ ነው። ሐሳዊ መሲህ ማለት ሐሰተኛ አምላክ ተቃዋሚ መሲህ ዲያብሎስ ፍጹም ግብሩን ያዋሃደው ማህደረ ዲያብሎስ ማለት ነው። ሐሳዊ መሲህ ይመጣል ሲባል በአንድ ጊዜ እንደ ግማድ መብረቅ ብልጭ እንደ ምንጭ ውሃ ፍልቅ ብሎ የሚገለጥ ሳይሆን ክርስቶስ ከመምጣቱ በፊት ብዙ ነቢያት በትንቢት በሱባኤ መንገድ እንደጠረጉለት ሁሉ በዚሁ አንጻርም ደግሞ ሐሳዊ መሲህም ራሱ በአካል ከመገለጡ በፊት ቅድሚያ የዓለምን ሕዝብ ወደ ራሱ የሚያቀርብበት ለራሱ የሚያስገዛበት ጥርጊያውን የሚያስተካክሉለት ብዙ መንገዶችን ይጠቀማል። ብዙ ሐሰተኛ ነቢያትን ያስነሳል። በኢኮኖሚና በፖለቲካ እያሳበበ በዘመናዊነት እያመካኘ ቅድሚያ በርካታ የማለማመጃ ዘዴዎችን ያሰራጫል። በዚህ መልኩ ቀስ በቀስ የብዙዎችን ልቦና ያሸፍታል። በመጨረሻም የዓለምን ሕዝብ እርሱ ወደሚፈልገውና ወደሚወደው ሐሳብ ጠምዝዞ አደንዝዞ አንድ ካደረገ በኋላ ሰዎች ባላሰቡት ሰዓት ድንገት ይገለጣል። ሐሳዊ መሲህ ታዲያ ማን ነው? ሐሳዊ መሲህ ሲባል ብዙዎች ከግብሩ አንጻር እያሰቡት አውሬ እንጂ የሰው ፍጡር አይመስላቸውም። ሆኖም ግን ሐሳዊ መሲህ ከሰው የሚወለድ ሰብአዊ ፍጡር ነው። ይኸውም የቤተ ክርስቲያን ሊቃውንት የሐሳዊ መሲህ ልደቱ በእናቱ ከነገደ ዳን በአባቱ ከነገደ ኤሳው እንደሆነ ጥንተ ልደቱን ይናገራሉ። በራዕየ ዮሐንስ አንድምታ ትርጓሜ እንደተገለጠው የሐሳዊ መሲህን እናት ሐሰተኛ ነቢያት መጥተው በድንግልና ጸንሻለሽ፣ በድንግልና ትወልጃለሽ ብለዋት ከመቃብረ አረሚ ቆማ ስትጸልይ ከነገደ ኤሳው የተወለደ አንድ አይና ጎልማሳ ከወደ ምስራቅ መጥቶ ከክብር ያሳንሳታል፣ ይደፍራታል። ያን ጊዜ ሐሳዊ መሲህ ይጸነሳል። እርሷም ሰይጣን ትንቢት አሳድሮባት በድንግልና ጸነስኩ፣ በድንግልና ወለድኩ ትላለች። እርሱም በድንግልና ተወለድኩ እያለ ያድጋል። መጨረሻም አምላክ ነኝ ይላል፣ ብዙዎችንም ያስታል በማለት አስቀምጠውታል። የሐሳዊ መሲህ መልክዓ ገጹንም ሊቃውንቱ እንዲህ ይገልጡታል። የፊቱ መልክ እንደ ነብር ቆዳ ዥጉርጉር ነው።
አንድ አይኑ የፈሰሰች ሙት ናት፣ አንድ አይኑ ደግሞ የሰረበው ፈጣጣ ነው። የታችኛው ከንፈሩ ለበናም ወይም ለምቦጫም ነው። አውራ ጣቱም ጠማማ ነው። እግሮቹም እንደ ድብ እግሮች ወለፎ ወይም ወልጋዳ ናቸው በማለት አካላዊ ገጽታውን ሳይቀር አስቀምጠውልናል። ምናልባት ይህ አገላለጥ ክፉ ምግባሩን ለመግለጥ ሊሆን ይችላል። ይህ ማለት ሁለንተናው ክፉና አስፈሪ መሆኑንም ለመግለጥ ነው። ሐሳዊ መሲህ በመጣ ጊዜ በዚህ ዓለም ያለውን ነገር በተለይም እግዚአብሔር የሚወደውን ነገር ሁሉ ካጠፋ በኋላ 3 ዓመት ከመንፈቅ ኢየሩሳሌምን መናገሻ ከተማ አድርጎ ይነግሳል። የመምጣቱ ዓላማው ታዲያ ምንድን ነው? አንደኛ ክርስቶስን ለመቃወም። ሐሳዊ መሲህ ስራውን የሚጀምረው ክርስቶስንና የክርስቶስ የሆኑትን ከመቃወምና ከመሳደብ ነው። አመጣጡም በክርስቶስ አመጣጥ አንጻር ነው። ክርስቶስ በድንግልና እንደተወለደ እርሱም በድንግልና ተወለድኩ እያለ ራሱን ከክርስቶስ ጋር ያስተካክላል። ክርስቶስ ብዙ ነቢያት መንገዱን እንዲጠርጉለት እንዳደረገ ሐሳዊ መሲህም ብዙ ሐሰተኛ ነቢያትን ያሰማራል። ከዚያም ክርስቶስን ይሳደባል። ቅዱስ ዮሐንስ በራእዩ እንዲህ ሲል እንደገለጠው ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትንም ሊሳደብ አፉን ከፈተ በማለት ስድብን፣ ክህደትን ለራሱ ዓላማ በመለመላቸው ሰዎች ላይ እያደረ ይናገራል። በዚህ መልኩ 42 ወር ወይም 3 ዓመት ከመንፈቅ በታላቅ የክህደት ማዕበል ዓለምን ያናውጣታል። የሚሳደብበት አፍ ተሰጠው ሲባል የስድብ አፍ ከእግዚአብሔር የሚሰጥ ሆኖ አይደለም። ሲሳደብ የሚከለክለው ተው ብሎ የሚገላምጠው የለም ሲል ነው። ቅዱስ ዮሐንስ እንደነገረን የሐሳዊ መሲህ ስድብ ወይም ተቃውሞ በዋናነት የሚያነጣጥረው 3 ነገሮች ላይ ነው። እነዚህም በመጀመሪያ በክርስቶስ ላይ፣ ሁለተኛ በማደሪያው ላይ፣ ሶስተኛ በሰማይ በሚኖሩት ላይ ነው። እግዚአብሔርን ይሳደባል ማለት አምላክ ነኝ ማለት እግዚአብሔርን መሳደብ ነውና፣ አምላክ ሳይሆኑ አምላክ ነኝ ማለት አምላክን መሳደብ ነውና። ለዚህ ማስረጃ የሚሆነን ጌታችን በሽተኛውን ልጄ ሆይ ኃጢአትህ ተሰረየችልህ አለው። በዚያም ከጻፎች ወገን ሰዎች ተቀምጠው ነበሩ። በልባቸው አሰቡ፣ ይህ ለምን እግዚአብሔርን እየተሳደበ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ማስተስረይ ማን ይችላል አሉ በማለት አይሁድ ጌታን የእግዚአብሔር ልጅ ነኝ በማለቱ እግዚአብሔርን ተሳደብክ ብለው ለመስቀል ሞት አበቁት። ማርቆስ ምዕራፍ 2 ቁጥር 5፣ ኢሳይያስ 43 25፣ ዘጸአት 34 ቁጥር 7። ማደሪያውን ይሳደባል። ድንግል ማርያምን፣ ቅዱሳን ጻድቃንን፣ ሰማዕታትን፣ ቤተ ክርስቲያንን ማለቱ ነው። በሰማይ የሚኖሩትን ይሳደባል። መላእክትን ማለቱ ነው። ይህ ዛሬ በመናፍቃን አፍ እንደምንሰማው ድንግል ማርያም እየተሰደበች ናት፣ ቅዱሳን እየተሰደቡ ነው፣ ቤተ ክርስቲያን እየተሰደበች ናት። ይህ የሚያሳየው ሐሳዊ መሲህ መንገድ እየተጠረገለት መሆኑን ነው። ሁለተኛ የመምጣቱ ዓላማ 7ቱን አርእስተ ኃጣውእ ለማሰራት ነው። አርእስተ ኃጣውእ ማለት የኃጢአት ሁሉ አበጋዞች መሰረቶች ማለት ነው። እነዚህ አርእስተ ኃጣውእ በሐሳዊ መሲህ ጊዜ በከፍተኛ ደረጃ የሚሰሩ ኃጢአቶች ናቸው። ሐሳዊ መሲህ እነዚህን ኃጢአቶች በቅደም ተከተል አንድም ሳያስቀር በዓለማችን ዳር እስከ ዳር ያሰራል። የሚታወቀውም ያለ ልዩነት በሁሉም ዓለማት እነዚህን አርእስተ ኃጣውእ በማሰራቱና በእነዚህ ኃጢአቶች የዓለምን ሕዝብ በመቆጣጠሩ ነው። እነዚህ ኃጢአቶች እነማን እንደሆኑ እንደሚከተለው እናያቸዋለን። አንደኛ ኃጢአተ አዳም ነው። የመጀመሪያው የአዳም ኃጢአት አምላክነትን መሻት ነው። አትብላ የተባለውንም ዕፀ በለስ የበላበት ምክንያት ይህንኑ ፍለጋ ነበር። የሐሳዊ መሲህ አንዱ ተግባር አምላክ ነኝ ብሎ ራሱን በአምላክነት ቦታ ማስቀመጥ ነው። ይህንንም ከወዲሁ ለማለማመድ ዛሬ በዓለማችን ሰዎች አምላክ ነን፣ አምላክ አያስፈልገንም እንዲሉ እያደረገ ይገኛል። ዛሬ በዘመናችን በምዕራቡ ዓለም ያሉ አብያተ ክርስቲያናት ባዷቸውን እየቀሩ የመጡት ትውልዱ ራሱን ማምለክ እየጀመረ ስለመጣ ነው። ሁለተኛው ቅትለተ አቤል ነው። ሁለተኛው የሐሳዊ መሲህ ተግባር ወንድማማቾችን ማገዳደል ነው። ሰይጣን ለቃየል ወንድሙ አቤልን እንዲገለው እንደመከረው በሐሳዊ መሲህ ዘመንም ወንድም ወንድሙን፣ እህት እህቷን፣ ወንድም እህቱን፣ እህት ወንድሟን፣ ልጅ ወላጁን፣ ወላጅ ልጁን እንዲገል ያደርጋል። ጌታችንም በቅዱስ ወንጌሉ ሊገድሉት ለመጡት አይሁድ ሲናገር እናንተስ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትፈልጋላችሁ፣ እርሱ ከጥንት ዘመን ጀምሮ ነፍሰ ገዳይ ነው በማለት ማገዳደል የሰይጣን መደበኛ ግብሩ እንደሆነ ተናግሯል። ዮሐንስ ምዕራፍ 8 ቁጥር 45። ዛሬም ሰይጣን ሰው እርስ በርሱ እንዲጠፋፋ፣ እርስ በርሱ እንዲጠላላ እያደረገ ነው። ከሰው ልቦና ርኅራኄ እያጎደለ፣ ጭካኔ እያበዛ እያገዳደለ ነው። ሶስተኛው ጥቅመ ሰናኦር ነው። ይህ ደግሞ የዘመናችን ከባዱ ፈተና ነው።
የባቢሎን ሰዎች በሰሩት ሰማይ ጠቀስ ግንብ እግዚአብሔርን እናገኘዋለን ብለው በትዕቢት ሲወጠሩ፣ በከንቱ ጥበብ ሲውተረተሩ፣ እግዚአብሔር እርስ በርሳቸው እንዳይግባቡ፣ ገጽ በገጽ እንዳይናበቡ ቋንቋቸውን አለያየባቸው። እውቀት ለማያስፈልግ ነገር ሲውል ትርፉ መለያየት ነው፣ እግዚአብሔርንም ማስቆጣት ነው። ባቢሎናውያን በአንድ ቋንቋ መግባባት ያልቻሉት እግዚአብሔርን በምርምርና በጥበብ ብዛት ለመገዳደር በማሰባቸው ነው። ሐሳዊ መሲህ የዚህ አይነቱን ኃጢአት ለዓላማው በከፍተኛ ደረጃ ይጠቀምበታል። ምክንያቱም ሰዎች እግዚአብሔርን ወደ መካድ የሚደርሱት በራሳቸው ፍልስፍና ጥበብ እየተመሩ ራሳቸውን እንደ ትልቅ የጥበብ ቁንጮ እየቆጠሩ በሄዱ ጊዜ ነው። ሐዋርያው ቅዱስ ጳውሎስ እውቀት ያስታብያል ብሎ እንደተናገረው ያን ጊዜ ትዕቢት ይሰማቸዋል፣ በመጨረሻም ራሳቸውን አምላክ ያደርጋሉ። አራተኛው ሐሳዊ መሲህ ሰባቱን አርእስተ ኃጣውእ ለማሰራት ብለን የምንናገርለት ደግሞ ኃጢአተ ሰዶም ነው። ይህ ደግሞ የተመሳሳይ ጾታ ተራክቦ መፍቀድን የሚያመለክት ነው። ይህ ኃጢአተ ሰዶም የዘመናችን ትኩሳት ነው። ብዙ ሀገሮች ነውርነቱን ትተው እንደ መብት ቆጥረው ግብረ ሰዶምን ሕጋዊ አድርገውት እናያለን። ግብረ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ ነው። ይኸውም የሰዶም ሥራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ ታሪክ ውስጥ ያሉ መንደሮች ናቸው። በዚያን ጊዜ በእነዚህ መንደር ወንድ ከወንድ ሴት ከሴት ይዳሩ ነበር። እግዚአብሔርም በዚህ ተበሳጭቶ ከተማዋን በእሳት አጥፍቷታል። ዘፍጥረት 19። ከዚያ ጊዜ ጀምሮ ወንድ ከወንድ ጋር ሴት ከሴት ጋር የሚዳሩ ሆነው ሰዎች ግብረ ሰዶማውያን ሲባሉ፣ ግብሩን ደግሞ ግብረ ሰዶም በመባል ተጀምሯል። ሐዋርያው ቅዱስ ጳውሎስም ለሮሜ ምዕመናን ስለዚህ እርስ በርሳቸው ስጋቸውን ሲያዋርዱ ወይም ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ በማለት ግብረ ሰዶም በብሉይ ኪዳንም ሆነ በሐዲስ ኪዳን ሰውነትን የሚያዋርድ የእግዚአብሔርን ቁጣን የሚያነድ ከሰብአዊ ባህሪ ፈጽሞ ያፈነገጠ አስነዋሪና ከባድ ኃጢአት እንደሆነ ነግሮናል። ሮሜ ምዕራፍ 1 ቁጥር 24። ግብረ ሰዶም ወይም የተመሳሳይ ጾታ ተራክቦ እጅግ የሚያስነውር ሰብአዊ ተፈጥሮን ወደ እንስሳነት የሚቀይር አጸያፊ ተግባር ከመሆኑም በላይ ሀገራዊ ገጽታን የሚያበላሽ ሀገር ተረካቢ የሆነውን ትውልድ የሚያቆሽሽ የትውልድ ሾተ ላይ ነው። በሐሳዊ መሲህ ዘመን ይህ ኃጢአት በከፍተኛ ፍጥነት ይፈጸማል። በዘመናችን ለዚህ ግብር መንገድ እየጠረገለት ነው። ይኸውም የግብረ ሰዶማውያን ቁጥር ከዕለት ወደ ዕለት እጅግ እያሻቀበ መጥቷል። ምዕራባውያን ሀገሮች በሕጋቸው ካጸደቁትም ዓመታት ተቆጥረዋል። አምስተኛው ኃጢአተ እስራኤል ነው። ይህ ደግሞ የሚያመለክተው እስራኤል ዘሥጋ እግዚአብሔርን ከሚያሳዝኑበት ተግባር አንዱ ውለታውን መርሳት ነበር። ነቢዩ ዳዊት በመዝሙሩ ፈጥነውም ሥራውን ረሱ በምክሩም አልታገሱም ብሎ እንደተናገረው እስራኤል የተደረገላቸውን አምላካዊ እንክብካቤ እየረሱ ያደረገላቸውን የቅርብ ክትትል እየዘነጉ ጣዖት እያመለኩ ያሳዝኑት ነበር። ነቢዩ ኢሳይያስ ሰፋ አድርጎ እንዲህ ሲል ገልጦታል። እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩት። ስለዚህም ተመልሶ ጠላት ሆናቸው፣ እርሱም ተዋቸው። እርሱም እንዲህ ብሎ የቀደመውን ዘመን አሰበ። የበጎቹን እረኛ ከባህሩ ያወጣ ወዴት አለ? ቅዱስ መንፈሱን በመካከላቸው ያኖረ ወዴት ነው ያለ? የከበረውንም ክንድ በሙሴ ቀኝ ያስኬደ፣ ለራሱም የዘላለም ስም ያደርግ ዘንድ ውሃውን በፊታቸው የከፈለ፣ በምድረ በዳ እንደሚያልፍ ፈረስ በቀላይ ውስጥ ያለ እንቅፋት ያሳለፋቸው ወዴት ነው ያለ? በማለት እስራኤል ውለታውን በመዘንጋታቸው እግዚአብሔር ማዘኑን በነቢዩ በኩል ገልጧል። ዛሬም ሐሳዊ መሲህ በዚህ ዘመን ያሉ እስራኤል ዘነፍስ በሞተ ወልደ እግዚአብሔር የተከፈለውን ካሳ እያሳነሱ ውለታውን እየረሱ እንዲሄዱ ያደርጋቸዋል። ስድስተኛ ቅትለተ ዘካርያስ ነው። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ዘካርያስን ትወልዳለህ ብሎ በነገረው መሠረት ተወልዶለታልና ምናልባትም እርሱ ክርስቶስ ሳይሆን አይቀርም አሉት። ሄሮድስም ይህን ሰምቶ ሕፃኑን ዮሐንስን ይገሉት ዘንድ ወታደሮቹን ላከ። ዘካርያስም ልጁን ሸሸገው። ሲጠየቅ ሕፃኑ ያለበትን ያላውቅም አለ።
ሄሮድስም ልጅህን ካላመጣህ እገልሃለሁ አለው። ዘካርያስም የሄሮድስን ዛቻ ሳይፈራ ከመናገር ተቆጠበ። ወታደሮቹንም አዞ በቤተ መቅደስ እያገለገለ ሳለ መስከረም 8 ቀን ገደሉት። በሐሳዊ መሲህም ዘመንም እውነተኞች ካህናት በአገልግሎት ላይ እያሉ ይታረዳሉ፣ በግፍ ይገደላሉ። ዛሬም በሀገራችን እንደምናየው ካህናት በቤተ መቅደስ መታረድ የዕለት ተዕለት ዜና እየሆነ መምጣቱ የተለመደ ሆኗል። ሰባተኛው አርእስተ ኃጣውእ ይሄ ሐሳዊ መሲህ የሚያሰራው ሞተ ወልደ እግዚአብሔር ነው። ይህ ጌታችን ኢየሱስ ክርስቶስ መኑ ዘይትዋቀሰኒ በእንተ ኃጢአት፣ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ እንደተናገረው ዮሐንስ ምዕራፍ 8 ቁጥር 46 በስራው ሁሉ ነውር ነቀፋ ያልተገኘበት ንጹሐ ባሕርይ የሆነ ጌታን አይሁድ ያለ በደሉ በግፍ ሰቅለው እንደገደሉት በሐሳዊ መሲህም ዘመን ክርስቲያኖች እንደ ፈጣሪያቸው እንደ ኢየሱስ ክርስቶስ በግፍ ይገደላሉ፣ እንደ በግ በተገኙበት ይታረዳሉ። እነዚህ እንግዲህ ሐሳዊ መሲህ የመምጣቱ ዓላማ ምንድን ነው ብለን ለተነሳንበት ለሁለተኛው ማለትም ሰባቱን አርእስተ ኃጣውእን ያሰራል የተባሉት ሰባቱ አርእስተ ኃጣውእ ናቸው የኃጢአት አበጋዞች ተብለው የተነገሩት ማለት ነው። ሐሳዊ መሲህ የመምጣቱ ዓላማ ክርስቶስን ለመቃወም፣ ሁለተኛ ሰባቱን አርእስተ ኃጣውእ ለማሰራት፣ ሶስተኛ ሁሉንም ለማሰገድ። ሐሳዊ መሲህ የሚመጣው ሁሉን ሊያሰግድ ነው። ሐዋርያው ቅዱስ ዮሐንስ በራእዩ ሐሳዊ መሲህ በተሰጠው ዘመን ሁሉንም እንደሚያሰግድ ሲናገር ለዘንዶውም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት በማለት እኩሉ በክፉ ስራው ተማርኮ ወዶና ፈቅዶ ሲሰግድለት፣ እኩሉ ደግሞ ፈርቶ ተገዶ እንደሚሰግድለት ተናግሯል። ራእይ 13 ቁጥር 4 አውሬው ሁሉንም የሚያሰግድበት ዘዴዎችን አስቀድሞ ይዘረጋል። የመጀመሪያው ማሰገጃ ጥበቡ ገንዘብ ነው። መፍቀሬ ጥበብ ሰሎሞን ያን ጊዜ ሁሉም ለገንዘብ ይገዛል ያለው መጽሐፈ መክብብ ምዕራፍ 10 ቁጥር 20 የሐሳዊ መሲህ ዘመን ተገልጦለት ነው። ስለዚህ ዛሬ እንደምናየው አማራጭ እንዳይኖር አድርጎ ወደ ራሱ የሚያመጣውን የኢኮኖሚ ትስስርና የገንዘብ ዝውውር እያጠናከረ ነው። ለምሳሌ በሰለጠኑ ሀገሮች ያለ ክሬዲት ካርድ መኖር ወደማይቻልበት ደረጃ እየተደረሰ ነው። በአንጻሩ ደግሞ ጥሬ ብር ይዞ መገኘት ወይም በቤት ማስቀመጥ የሚያስቀጣበት ስርዓት ውስጥ እየገባን ነው። ይህ ሁሉ የሐሳዊው መሲህ የመጀመሪያ ጥርጊያ መንገድ ነው። አውሬው ሰዎችን የሚያስከትለው በሁለት መንገድ ነው። አንዳንዶች አምነውት ወይም አምነውበት ይከተሉታል። ምድርም ሁሉ አውሬውን እያየ ተደነቀ የተባለውም ለዚህ ነው። ሌሎች ግን አማራጭ በማጣት ይከተሉታል። እውነተኛውን እምነት መያዝ በክርስትና መኖርና በምግባር በሃይማኖት መጽናት የሚያስነውርበትና የሚያሳፍርበት ጊዜ ይሆናል። ሁሉም እንደ አህያ ጆሮ እንደ ጦር ጉሮሮ ሲበድል ተለይቶ መታየት ከባድና ጭንቅ ይሆናል። በሌላ በኩል የሐሳዊ መሲህ ተቀባይነትና ኃይል እየጨመረ ለቤተ ክርስቲያን መከራው እየበዛባት ስለሚሄድ ለመማርም፣ ለመስራትም፣ ለመሾም፣ ለመነገድ፣ ለመክበርም ሆነ በአጠቃላይ የተሻለ ኑሮ ለመኖር እርሱን መከተል ግድ ይሆናል። በዚህ የተነሳ ብዙዎች እርሱን ሊዋጋ ማን ይችላል እያሉ ሳይወዱ በግድ ይከተሉታል። አራተኛው ቅዱሳንን ለመዋጋት ነው ሐሳዊ መሲህ የመምጣቱ ዓላማ። ቅዱሳንንም ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። በቅዱሳን ላይ በኃይልና በስልጣን ይመጣባቸዋል፣ ያሳድዳቸዋል፣ ይገላቸዋል። በስማቸው የታነጹ አብያተ ክርስቲያናቸውንም ያቃጥላል። በስማቸው የተጻፉ ገድላትንና ድርሳናትንም ያጠፋል። በአጠቃላይ ዝክረ ቅዱሳን፣ ዝክረ ሰማዕታት ከምድረ ገጽ እንዲጠፋ ሰው ሁሉ አውሬው እንዲከተል በአራቱ ማዕዘነ ዓለም የክደት ወጥመዱን ይዘረጋል። እነዚህ አራቱ እንግዲህ በተለይ የሐሳዊ መሲህ የመምጣቱን ዓላማ አጉልተው የሚያሳዩ ናቸው። የመጀመሪያው ክርስቶስን ለመቃወም ነው የሚመጣው። ሁለተኛ ሰባቱ አርእስተ ኃጣውእን ለማሰራት ነው። ሰባቱ አርእስተ ኃጣውእ የተባሉት ኃጢአተ አዳም፣ ቅትለተ አቤል፣ ጥቅመ ሰናኦር፣ ኃጢአተ ሰዶም፣ ኃጢአተ እስራኤል፣ ቅትለተ ዘካርያስ እና ሞተ ወልደ እግዚአብሔር ያልናቸው ናቸው። ሶስተኛው ደግሞ የመምጣቱ ዓላማ ሁሉንም ለማሰገድ እና የመጨረሻው ደግሞ ቅዱሳንን ለመዋጋት ነው። ሌላው መጨረሻው ዛሬ የምንመለከተው ደግሞ ይሄ ሐሳዊ መሲህ እንዲሁ ዝም ብሎ ሐሳዊ መሲህ ብቻ ተብሎ የሚጠራ ሳይሆን ሌሎች ተውላጠ ስሞች ወይም ሌላ መጠሪያ ስሞች አሉት። በተለይ በመጽሐፍ ቅዱስ በተለያዩ ስሞች ስለሚጠቀስ እነዚህን ደግሞ ለማየት እንሞክር። የመጀመሪያው አውሬው ተብሎ ይጠራል። አውሬው የተባለበት ምክንያት በግብሩ ነው። አውሬ ጨካኝና ነፍሰ ገዳይ ነው። ሐሳዊ መሲህም እጅግ ጨካኝና ነፍሰ ገዳይም ነውና አንድም ከላይ እንደተገለጠው የሰውነቱ ቆዳ ጅጉርጉርና
አቋሙ መልከ ጥፉ አመለክፉ በመሆኑ አውሬ ተብሏል። ቅዱስ ዮሐንስ በራእዩ አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹ ላይ 10 ዘውዶች ነበሩት። በራሱም ላይ የስድብ ስም ነበር በማለት ገልጦታል። 7 ራሶች የተባሉት ከለያየናቸው 7ቱ አርእስተ ኃጣውእ ናቸው። 10 ቀንዶች የተባሉት ዓላማውን የሚያስፈጽምባቸው፣ ግብሩን የሚያሰራጭባቸው፣ መሳሪያ የሚያደርጋቸው 10 መንግስታት፣ ድርጅቶች፣ ባለስልጣናት ናቸው። ቀንድ ስልጣንን፣ ኃይልን፣ አሸናፊነትን፣ የበላይነትን የሚያመለክት ነው። ዓላማውን የሚፈጽሙለት እነዚህ ባለስልጣናት ወይም መንግስታት በፖለቲካና በኢኮኖሚ ሀያላን ከመሆናቸውም በላይ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ስለሆኑ በእነዚህ እያደረ ዓለምን በቁጥጥሩ ስር ያደርጋል። ራዕየ ዮሐንስ ምዕራፍ 13 ቁጥር 1። 7 ራሶች አሉት የሚለው ገጸ ንባብ ሲተረጎም 7ቱ ራሶች የተባሉት አውሬው የሚያስነሳቸው 7 ኃጢአቶች መንግስታት ናቸው። በሌላ በኩል የዓለም ማዕከላውያን ስርዓቶች የሚሉ ምሁራን አሉ። ዓለም ወደ አንድ ወጥ ስርዓት ወይም ግሎባላይዜሽን ስትጓዝ ለስርዓቷ ማስፈኛ የምትጠቀምባቸው 7 ስርዓቶች ናቸው። እነዚህም የፖለቲካ ስርዓቶች፣ የኢኮኖሚ ስርዓት፣ የፋይናንስ ስርዓት፣ የመረጃ ስርዓት፣ የመገናኛ ስርዓት፣ የእምነት ስርዓት፣ የሚዲያ ስርዓት ናቸው። ሁለተኛው የሐሳዊ መሲህ ስም የጥፋት ልጅ ተብሎ የሚጠራው ነው። የጥፋት ልጅ የተባለው ህዝቡን በሐሰት ትምህርት ምዕመናንን በእሳት በስለት ያጠፋልና ነው። አንድም ቅዱሳን እያቃለለ እያስገደለ ከምድረ ገጽ እንዲጠፉ ያደርጋቸዋል። ሐዋርያው ቅዱስ ጳውሎስ እንዳትደነግጡ እንለምናችኋለን፣ ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና በማለት ተናግሯል። ከአምልኮተ እግዚአብሔር ያፈነገጠ የተሰጠውን ጸጋ የረገጠ ሁሉ የጥፋት ልጅ ይባላል። ጌታ በወንጌሉ ደቀ መዛሙርቱን በጸጋ አስጊጦ በትምህርት ኮትኩቶ ወደ ዓለም ሊያሰማራቸው በተዘጋጀ ጊዜ ለባሕርይ አባቱ አደራ ሲያስጠብቃቸው እንዲህ አለ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም በማለት ጌታ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሐሳብ በፈቃድ አንድ እንደመሆኑ ደቀ መዛሙርቱም አንድ ሐሳብ አንድ ፈቃድ ሆነው ለወንጌል አገልግሎት እንዲተጉ ለሰማያዊ ኑሮ እንዲጓጉ አደራ ብሏል። ዮሐንስ ወንጌል ምዕራፍ 17 ቁጥር 12። የጥፋት ልጅ የተባለው ለጊዜው ይሁዳ ሲሆን ፍጻሜው ግን ሐሳዊ መሲህ ነው ብለው መተርጉማን ይናገራሉ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3። ሌላው ሶስተኛው መጠሪያው ተቃዋሚ ተብሎ ይጠራል። ተቃዋሚ የተባለበት ምክንያት ከላይ እንደገለጥነው ክርስቶስንና የክርስቶስ የሆነውን ሁሉ ስለሚቃወም ነው። ቅዱሳንን ይቃወማል። ክብራቸውንና ቃል ኪዳናቸውን ይቃወማል። ምልጃቸውን ያቃልላል። ተጋድሏቸውን ያሳንሳል። ቤተ ክርስቲያንን ይቃወማል። አገልግሎቷን፣ አምልኮቷን ያቃልላል። ዛሬ በዘመናችን እንደምናየው በመናፍቃን ልቦና እያደረ ጾምና ጸሎቱን፣ ንስሐና ስግደቱን፣ ገድልና ትሩፋቱን፣ ቅዳሴና መስዋዕቱን፣ ጸበሉንና ፈውሱን፣ በአጠቃላይ እነዚህንና የመሳሰሉትን መንፈሳዊ ሰነዶችን፣ አምላካዊ እሴቶችን ይቃወማል። ራሱን በአምላክና በቅዱሳኑ ቦታ ያስቀምጣል። ይህን ግልጥ ለማድረግ ዛሬ መናፍቃን ቅዱሳን አያማልዱም ይሉና ከዚያ ኑና እንጸልይላችሁ ወደ ጌታ እናቅርባችሁ ማለታቸው ይህን የሚያስረዳን ነው። በተጨማሪ ገብረ ሚካኤል፣ ገብረ ማርያም፣ ገብረ አማኑኤል ተብለን መጠራታችን እጅግ ያናድዳቸዋል። አብዝተውም ይቃወሙናል። እነርሱ እኮ እንደኛ ሰዎች ናቸው። ስለዚህ ሚካኤል፣ ማርያም፣ አማኑኤል ተብለን መጠራት አለብን ይላሉ። ይህ ራስን በቅዱሳን እግር መተካት ነው። ተቃዋሚው በእግዚአብሔር ቤተ መቅደስ ራሱን እንደሚያስቀምጥ ሐዋርያው ቅዱስ ጳውሎስ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው በማለት የሐሳዊ መሲህ የመጨረሻው የተቃውሞ ጥግ ወይም የድፍረቱ ጫፍ አምላክ ነኝ ብሎ በእግዚአብሔር ቤተ መቅደስ ዙፋን አድርጎ እንደሚቀመጥ ተናግሯል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4። ሐዋርያው ቅዱስ ጳውሎስ በአንድም ነገርስ እንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ የመዳን ምልክት ነው፣ ይህም ከእግዚአብሔር ነው በማለት መቃወማቸው፣ ማቃለላቸው የጥፋታቸው ምልክት መሆኑን ተናግሯል። ፊልጵስዩስ ምዕራፍ 1 ቁጥር 28። አራተኛው የዚህ ሐሳዊ መሲህ ሌላው ስሙ የአመፅ ሰው ተብሎ ይጠራል። የአመፅ ሰው የተባለበት ምክንያት በእግዚአብሔርና በበጎ ስራ ላይ ስለሚያምፅ ነው።
አመፅ ማለት አለመታዘዝ ማለት ነው። አለመታዘዝ ደግሞ የዲያብሎስ የመጀመሪያ ግብሩ ነው። ይኸውም ከመላእክት ጋር እንዲያመሰግን ተፈጥሮ ሳለ አመስግን ሲባል አላመሰግንም ብሎ አመፀ። ከእርሱም አልፎ ሌሎችንም አሳመፀ። ከዚያ ሰዓት ጀምሮ አመፅ ማስነሳት መገለጫው ሆነ። ዛሬም ለእግዚአብሔር ለሕሊናቸው ለወላጆቻቸውና ለማህበረሰባቸው የማይታዘዙ አመፀኞች የዲያብሎስ ሥራ አስፈጻሚዎች ናቸው። ወንድም በወንድሙ ላይ ልጅ በወላጁ ላይ እንዲያምፅ የአመፅን ሐሳብ የሚያስተምረው ዲያብሎስ ነው። ጌታችንም በወንጌሉ ከዚህ የተነሳ በሐሳዊ ዘመን አለመታዘዝ በሁሉም ቦታ ይሰለጥናል። ሌላው የመጨረሻው የዚህ ሐሳዊ መሲህ መጠሪያ ስሙ 666 የሚለው ነው። በጥንት ዘመን ቁጥሮች የራሳቸው ትርጉምና ምስጢር ሲኖራቸው ፊደላት ደግሞ የየራሳቸው ቁጥሮች አሏቸው። ከዚህ የተነሳ ቃላትና ስሞች የያዙት የፊደል ቁጥር ተደምሮ በሚሰጠው ጠቅላላ መጠን ነገሮችን የመወከልና ትርጉም የመስጠት ባህል ነበር። ለምሳሌ 7 ቁጥር በዕብራውያን ፍጹም ቁጥር በመሆኑ ፍጹም ለሆነ ሁሉ ይወከላል። 6 ቁጥር ደግሞ ጎዶሎ ቁጥር ነው። ይኸውም ከእግዚአብሔር ጸጋ የመጉደል የማነስ ምሳሌ ነው። መተርጉማን የሐሳዊ መሲህ ቁጥር 666 መሆኑ ከማናቸውም ጸጋ የጎደለ መሆኑን ለማመልከት ነው። ቅዱስ ዮሐንስም የቁጥሩን ምሳሌና ምስጢር እንዲህ ሲል ይገልጠዋል። ታናናሾችና ታላላቆች፣ ባለጠጎች፣ ድሆች፣ ጌቶችና ባሪያዎች በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አይምሮ ያለው የአውሬው ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው በማለት ተናግሯል። ራዕየ ዮሐንስ ምዕራፍ 13 ቁጥር 16። ታዲያ መተርጉማን 666 አስራው ያሉት ሰው ነው ብለው ተርጉመውታል። ይህንንም ራዕየ ዮሐንስ የዓለም መጨረሻ የሚለው መጽሐፍ ላይ ታላቁ ሊቅ ሄሬኔዎስ 666 ቁጥር በ6000 ዓመታት የሚነሱ ኑፋቄዎችን ያመለክታል፣ ከርኩሳን መላእክት ውድቀት ጀምሮ ያለውን ክፋትና ስተት በሙሉ ይዘዋል ተብሎ የተጻፈው ጥናታዊ ጽሑፍ መነሻ አድርጎ ሰፊ ትንታኔ ተሰጥቶበታል በዚያ መጽሐፍ ላይ ማለት ነው። አያይዞም 666 ሰሎሞን ከመላው ዓለም የገባለት የወርቅ ግብር ብዛቱ 666 መክሊት ነበረ። ይህ ሀብት ግን አልጠቀመውም። እግዚአብሔርን ትቶ ቃል ኪዳኑን አፍርሶ ጣዖት ወደ ማምለክና ቤተ ጣዖት ወደ መስራት ወሰደው እንጂ። ሐሳዊ መሲህም ከመላው ዓለም የሚሰበስበው ሀብት ራሱን ወደ ጣዖትነት እንዲቀየር አምልኮተ እግዚአብሔርን እንዲገዳደር ያደርገዋል በማለት ሰፊ ሀተታ ተጽፎበት እናገኛለን። እንግዲህ ለዛሬ እንደሱ እንደ አምላካችን ፈቃድ በደብረ ዘይት ተራራ የመምጣት ነገር እንዴት ነው ብለው ሐዋርያት ጌታችንን በጠየቁት ጊዜ ከተናገራቸው ምልክቶች አንዱ የሐሳዊ መሲህ መምጣት ብሎ የተናገረውን ይኸው ከብዙ በጥቂቱ እንግዲህ ለማየት ሞክረናል። እግዚአብሔር አምላካችን በዚህም አንድ ትምህርት ይሰጥቶናል ብለን ተስፋ እናደርጋለን። ብዙ ጊዜ እንደው ስንሰማው ምን ማለት ነው የሚለው ነገር እንደው ቅር እንዳይለንና የምንነጋገርበትም ነገር ደግሞ መጽሐፍ ቅዱሳዊ እንደሆነ የበለጠ እንረዳ ዘንድ ነው እነዚህን ነገሮች እየደጋገምን እየተነጋገርንባቸው ያለው። መቼም በዓላትን ስናከብር፣ ቀናትን ስናስብ ቅዱስ ቤተክርስቲያን ላይ እያንዳንዱ ለምታደርገው ነገር ሁሉ መረጃ ይዛ አባቶቻችን ያስተማሩትን መተርጉማን መንፈስ ቅዱስ በገለጠላቸው ተርጉሞ የሰጡንን ከሁሉ በላይ ደግሞ ራሱ ባለቤቱ የነገረን መጽሐፍ ቅዱስን አብነት አድርገን ነውና ይህንኑ ማዕከል ያደረገ ትምህርትን መስማት ስለሚገባን ነው እንግዲህ ከዚህ ከደብረ ዘይት ጋር ልንሰማቸው ከሚገቡ ትምህርቶች አንዱን ያመጣ ነው። አሁንም ወደ ክፍል 3 መሄዳችን አይቀርም። እግዚአብሔር አምላካችን ደግሞ በቀጣዩ እንደዚሁ በተለይ ይህ ሁሉ ነገር ሲፈጠር እኛ ምን ማድረግ አለብን የሚለውን በምልክቶቹ ልናደርገው የሚገባውን ጥንቃቄና ብዙዎቻችን ደግሞ የምንዘናጋበት ታላላቅ ምልክትና ድንቅን መናፈቅ ማየት በውስጡ ያለውን የመጨረሻው ዘመን መገለጫ ከሆኑት ምልክቶች አንዱን ይሄንንም እንዲሁ ሰፋ አድርገን የምንመለከትበት ሌላ መርሃ ግብር ይዘን እንመለሳለን። እግዚአብሔር አምላካችን ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ይህንኑ በተመለከተ በየአብያተ ክርስቲያናቱ በየዩቱቡ በተለያየ መልኩ ትምህርቶችን ልናገኝ እንችላለን። እንግዲህ የጎደለውን በዚያ በኩል ደግሞ እየሞላችሁ እንድትከታተሉ ከወዲሁ በመጋበዝ አምላካችን እድሜውን ያበድረን። አሁንም በዳግም በመጣ ጊዜ በቀኙ ከሚቆሙት ቅዱሳኑ ጻድቃኑ ጋር እንዲደምረን ደጅ እየጠናን ወደሱ መሄዳችን ካልቀረ በሞት መወሰዳችን ካልቀረ አጥቦ አዘጋጅቶ እሱን አምላካችንን እንደ ቸርነቱ እኛም አምልከ ነው ለደገኛው ክብረ አብቅቶን ወደሱም የምንቀርብበትን የእምነት ድፍረት ሰጥቶን በመሐሪነቱ በይቅርባይነቱ
ከመንግስቱ እንዳያወጣን የመንግስቱ ወራሾች እንዲያደርገን አሁንም የመድኃኔዓለም የቃሉ ባለቤት የተቀደሰ ፈቃዱ ይሁንልን። የሁሉ ስንሰማ እንግዲህ በአካባቢያችን በዓለማችን ያለውን ነገር ሁሉ እያስተዋልን እንደሆነ ከሁላችንም የተሰወረ አይደለም። ጊዜው የከፋ ስለሆነ ያ ከመሆኑ በፊት በአንድ ክርስቲያኑ በእኔ በኩል ምን ማድረግ አለብኝ ብለን ራሳችን ቆም ብለን እያሰብን ለኑሮዬ፣ ለልጆቼ፣ ለትዳሬ፣ ለህይወቴ፣ ለመንገዴ ከሁሉ በላይ ደግሞ በሱ ፊት ተጠያቂ ስለምትሆነው ስለ ነፍሴ ምን አድርጌያለሁ ብለን ሁልጊዜም ቆም ብለን እያሰብን ደግነቱ፣ መሐሪነቱ፣ ቸርነቱ እዚህ እንዳደረሰን ሁልጊዜም ያንሳን ዘነጋ የይቅርታ ባለቤት ቸሩ መድኃኔዓለም ለክብር እንዲያበቃን ሁልጊዜም የነፍሳችንን ጉዳይ ግድ እንዲለን ያስፈልገናልና በዚያ መልኩ እንድንዘጋጅ እርሱ የምንዘጋጅበትን አቅሙንም ጥበቡንም ማስተዋሉንም መንገዱንም እንዲያሳየን ፈቃዱ ይሁንልን። እመብርሃን መጨረሻችንን ታሳምርልን። ሀገራችን ኢትዮጵያን በዓይነ ምሕረቱ መድኃኔዓለም ይመልከትልን። በቀጣዩ በክፍል 3 ከዚሁ ከደብረ ዘይት ጋር ሰፊ ከሆነው ትምህርት ጋር መለስ ብለን ደግሞ የምናያቸው ሌሎች መርሃ ግብሮቻችን ይዘን እንመለሳለን። እንደሱ ፈቃድ እድሜውን ያበድረን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች በለን። ማህደረ ተዋህዶን ለሚያደምጡ ሁሉ እንግዲህ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። መቼም መደጋገም ማሰልቸት አይሆንብን እንጂ ሆህተ ስብከት ዘቅዱስ ያሬድ የተባለው ቅጽ 2 መጽሐፍ በሊቀ ጉባኤ ጌታሁን ደምጸ መድኃኔዓለም በእውነት ለሁላችንም ይህንን የሰጠን በዚህ መርሃ ግብር እንድንጠቀም ስለፈለገም ስለሆነ ይህን መጽሐፍ እንደው ብትይዙት ትጠቀማላችሁና ይህን ሁሉ መልእክት ያገኘ ነው ከዚሁ ስለሆነ እግዚአብሔር አምላካችን በእውነት ለሊቀ ጉባኤ ጌታሁን ደምጸ የህይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። እንደዚህ በርካታ ለኛ ህይወት የሚጠቅሙ ለነፍሳችን የሚበጁ ቅድስት ቤተክርስቲያናችን የምታስተምረውን ትምህርቶች በመጽሐፍት እየደጎሱ እየሰጡን ያሉ ታላቅ አባታችን ናቸውና መድኃኔዓለም አሁንም በቸርነቱ ይጠብቅልን። የቅዱስ ያሬድን በረከት የቅዱሳን አበውን በረከት አብልጦ አብዝቶ ያድልልን። መጽሐፉን እንግዲህ በቅርብም በሩቅም በምታገኙት አጋጣሚ ለመያዝ ብትሞክሩ ጥሩ ነው። ሆህተ ስብከት ዘቅዱስ ያሬድ ቅጽ 1ም ቅጽ 2ም አለ። ቅጽ 2 ነው አሁን እናንተ የምናደርሰው። እጅግ በጣም በርካታ ቁም ነገሮች አሉ። እንዲህ ደግሞ ይሄ ወቅታዊ ነገሮችንም ከዚሁ እየተከታተልን ስለሆነ ብትይዙት የበለጠ ትጠቀማላችሁ ለማለት ነው። እንደው እኛ እየተጠቀምንበት ዝም ከምንል እናንተ ጋም እስኪደርስ ድረስ ከዚያው ድረስ እየተነጋገርንበት ጊዜው ስለሆነ ይህንኑ እያደመጥን ፍሬ በረከት እያገኘንበት ቀጥተኛይቱን የቅድስት ቤተክርስቲያናችንን ትምህርት እየሰማን እርሱ አምላካችን በቸርነቱ በዚህ መልኩ እንዲያስተምረን እንማጸንበታለን በማለት ነው ወደ እናንተ ያመጣ ነው። አንዳንድ ጊዜ መጽሐፉን ቤታችን ሆኖ እንኳን ለመግለጥ እንደው አቅሙም ድፍረቱም አይኖረንምና በዚህ መልኩ ለመስማትም እድሉን ስለምናገኝ ነው። መጽሐፉን ግን ብትይዙት ሁሉንም ማድረስ ስለማይቻል በቤታችሁ ለእናንተም ባይሆን ለልጆቻችሁ ሊሰማ ለወደደ ሊያነብ ለወደደ ሁሉ ልታቀብሉት ስለምትችሉ በዚህ ሁኔታ እንድትይዙት እንደው ለማሳሰብ ያህል ነው። ይቆየን። የቀጠሮ ሰዎች በለን። የፍቅር አምላክ ከሁላችን ጋር ይሁንልን። ቀሪውንም የጾም ጊዜ ባርኮ ቀድሶ ለዚያች ለሁላችንም መድኃኒተ ሥጋ መድኃኒተ ነፍስ ለሆነባት ለስቅለቱ ከዚያም ደግሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሁንልን። አሜን።